ህይወት ይቀጥላል። ከዚህ በኋላ የራሳችሁን ህይወት ኑሩ። እስኪ እናንተ ተፈላጊ ለመሆን ሞክሩ። ይሄ ልጅ ከህይወታችሁ ወጣ ማለት የእናንተ ህይወት እዚህ ጋር ይቆማል ማለት አይደለም። ኦፍኮርስ እንደ ህይወት ይቀጥላል። አዎ ትክክል ነሽ። በአንድ ወንድ ምክንያት ነው አይደል ሁለቱ እየተጣሉ ሁለቱ የማይሆን ነገሮችን ኢግኖር እየተደራረጉ ያሉት። እውነት ነው። ግን ደግሞ አንቺም ቡዜን ብትሆኝ ሁለቱን ይቅርታ ያባባልሽበት መንገድ የሩታን የዋህነት፣ የሩታን መልካምነት፣ የሩታን የቅንነት ልብ፣ የሩታን የይቅርታ ልብ እንዳላ ስለምታቂ የዋህ ስለሆነች ነው ዛሬም ይቅርታ ልታባቢያቸው የመጣሹና ራሽንም ከእንደዚህ አሁን ላይ ካሉት እነዚህ ውስብስብ ካሉ ነገሮች ራሽን ነፃ ለማውጣት ሁለቱን አስታረቀቻቸው። ሁለቱ ሰላም እንዲፈጥሩ አረገች እንድትባይ ነው አይደለ? በነገራችን ላይ ሄርሜላ 100 ሺህ ገብታለች አይደለ? ለምን ገባች? ዛሬ በአዲስ ቪዲዮ ስለመጡ እንግዲህ 100 ሺህ ገብታለች። ለማንኛውም እንኳን ገባሽ፣ እንኳን ደስ አለሽ ሩቲ። የእውነት ነው የምልሽ ከዚህ በኋላ የራስሽን አዲስ የሆነ ኮንተንት ይዘሽ ቆንጆ ቆንጆ ነው ስራዎች ይዘሽልን እንደምትመጪ ተስፋ አድርጋለሁ። በቃ ማለት አንድ ሰው መጓዝ ካለበት ድረስ ለልጁ ዋጋ ይከፍላል አይደለ? አንቺም ደግሞ መጓዝ ካለብሽ በላይ ለልጅሽ ዋጋ ለመክፈል በጣም ብዙ ስቴፖችን ሄደሻል አይደለ? ይሄ አባት ደግሞ ለልጁ ዋጋ ለመክፈል ዝግጁ ያልሆነ ለልጁ አይደለም ሊያስብ ይቅርና እኔ እሱ ራሱ ከራሱ ጋር ያለ አይመስለኝም። የሆነ ነገር ያጨለለው ነው የሚመስለኝ እውነት ለመናገር ማለት ነው። አንዳንዴ ለካ ብር በጣም ባለጌ ነው። የእውነት ብር ባለጌ ነው። ብዙ ነገራችሁን ነው የሚለወጠው። ግን ሁሉም ሰው አይደለም እና ያለን እኮ ሶሻል ሚዲያ ላይ በጣም ብዙ መሰረታቸው በጣም የወረደ ነበርና ዛሬ ላይ ግን የሆነ ትልቅ ቦታ ግን ሲደርሱ ይሄ ማንነታቸውን ያረሱ ብርም ወደ እነሱ ቢመጣ የዚህን ያህል እነሱን ባህሪያቸውን ማንነታቸውን ያልቀየራቸው በጣም ብዙ ልጆች አሉ የምንመለከታቸውና የአብርሃም ደግሞ በጣም በዛ። በነገራችን ላይ ሩታ ላንተ በረከት ናት። በአንተ ህይወት ላይ ሩታ በጣም ብዙ ነገሮችን ነው ያደረጋችሁ። እውነት ለመናገር እች ልጅ ወደ አንተ ህይወት ከመጣችበት ጀምሮ ለአንተ በረከትና ረድኤት እንዲሁም ቡታጅራ ላሉ ዩቱበሮች በጣም በረከት የሆነች መክሊታችሁ የሆነች ልጅ ናት። እውነት ለመናገር ማለት ነው እና አይደለም ለእናንተ ይቅርና ለጥቃቅን ዩቱበሮች ሰው ሩታዬ የእውነት ነው የምልሽ አንቺ በጣም ብዙ የሚወዱሽ መልካም የሆኑ ኦዲየንሶች አሉሽ እና አዳዲስ ስራዎች ይዘሽ ብትመጪ ቆንጆ የሆኑ ስራዎች ይዘሽ ብትመጪ አንቺ ቤተሰቦች እኮ አሉሽ፣ ወንድም አለሽ፣ እህት አለሽ፣ በዙሪያሽ በጣም ጥሩ የሆኑ ፋሚሊዎች አሉሽ፣ የተማሩ የሚያገናዝቡ አርቆ የሚያስቡ ንግግር አዋቂ የሆኑ ፋሚሊዎች አሉሽና ከእነሱ ጋር አዳዲስ ነገሮችን ይዘሽ መምጣት ትችያለሽ። ሄርሜላም ብትሆኚ የራስሽን የሆነ ግብ እንግዲህ ደርሰሻል። 100 ሺህ ለመግባት ነበር እንግዲህ 100 ሺህ ገብተሻል። አንቺን ብትሆኚ ሴትነት በራሱ ክብር ነውና የሴትነትሽን ክብር ጠብቂ። ከዚህ በኋላ ትላንት ላይ ሰራሽውን ትላንት ላይ ያጠፋሽውን ደግሞ እስኪ በአዲስ ነገራሽን ለማደስ ስምሽን ለመቀየር አንቺነትሽን የሆነ እስኪ ዞር ብለሽ እኔ ትላንት ከትናንቱ ላይ የምሰራ ነበረ ትላንት ላይ ሰራው ስራ እኮ ትክክል አይደለም ብለሽ ራስሽን ቆም ብለሽ ለማሰብና ትላንት ላይ ሰራሻችሁን ጥፋቱ ዛሬ ራስሽን አርመሽ በአዲስ ነገር እንደምትመጪ ተስፋ አድርጋለሁ። በነገራችን ላይ ግን አንድ ነገር ማወቅ ያለብሽ ነገር ቢኖር አንዳንድ ጊዜ መደበቅ የማንችላቸው ነገሮች አሉ። ለምሳሌ የሆነ ማንነታችን እኮ አንቀይረውም አይደል እንዴ? የእኛም ፕሮፋይል እኮ መቀየር አንችልም። ለምሳሌ አንቺ አሁን ልጆች አሉሽ አይደለ? ልጆች ግን የሉኝም ብለሽ ነው ከዚህ ፊት ግትር ወይ ስትናገር የነበረው። ግን ብዙ ጊዜ ቪዲዮዎችን እየተመለከትን ነበረ። ያጥሩ ወፋት ስማሽ እንደው ምርጉዝ ሆነሽ ልጅን ክርስትና ስታስነሺ በጣም ብዙ የተመለከትናቸው ፎቶዎች አሉና አንዳንዴ ልንደብቅ የማንችላቸው ነገሮች አሉ፣ መደበቅ የማይችሉ ማለት ነው። እና ስለዚህ በትክክለኛ ማንነትሽም እኮ ከዚህ በኋላ ብትመጪ ሰዎች ይቀበሉሻል። በነገራችን ላይ የእኛ ሰው በጣም የይቅርታ ልብ ያለው ሰው ነው። ግን ያንን ሰው ደግሞ የይቅርታ ልብ ያለውን ሰው ደግሞ ስትሸውጁና ያንን ሰው ስታታልዩ ደግሞ የዛን ያህል ይጠላሻል። ገብቶሻል አይደለ? እንግዲህ ከዚህ በኋላ አንቺም ልብ ገዝተሽ አደብ ገዝተሽ የምትመጪ ይመስለኛል። ወይም ደግሞ አላውቅም ምን ሊፈጠር እንደሚችል ታውቃላችሁ አይደለ? አሁን ደግሞ አብርሃም ከሌላ ሴት ጋር ሲመጣ ደግሞ ሌላ ሀተካራ ሊፈጠር ይችላል። እኛ ማናውቀው እኛ የምናስበው ሌላ፣ እነሱ ይዘው የሚመጡት ሌላ ነገር ነው እና ብዙዎቻችሁን ደግሞ አብርሃምና ሩታ እኮ አልተጣሉም፣ እየተስማሙ ነው እየሰሩ ያሉት። አሁንም ቢሆን ሩታ ከአብርሃም ጋር ናት። እኔ በነገራችን ላይ ከዚህ በፊትም ስከራከርበት የነበረ ሀሳብ ነው። ሩታ በጣም የተማረች ስማርት የሆነች ልጅ ነች። ማገናዘብ የምችል አይደለም ሊደረግ የተፈለገውን ነገር ይቅርና
ይቅርታ አይደለም የተደረገውን ነገር ሊደረግ የተፈለገውን ነገር እንኳን ማወቅ የምችል ልጅ ናት። ገብቷችኋል አይደለ? ሳይኮሎጂካሊ ብዙ ነገሮች መረዳት የምትችል ልጅ ናት። እና ይህ ልጅ እንደዚህ እየማገጥ ይህ ልጅ እንደዚህ እያደረገ እንዴት ነው አብራ የምትኖረው? እንዴት ነው የምትፈቅድለት? አዎ ብዙዎቻችን ይሄ ፎቶ ምስል ምናምን ነገር ቤታቸውን ነው ያለን እና ያ ቤት ደግሞ ቪዲዮ የሚሰሩበት ቤት እንደሆነ የሚኖሩበት ቤት ሌላ ቤት እንደሆነ እንግዲህ ብዙ ጊዜ የሚነገሩ ሀሳቦች አሉ። ያው አንዳንድ ልጆች አሉ በጣም በቅርበት የሚያውቋቸው ሚስጥራቸው ሚዲያ ላይ እንዲወጣ የማይፈልጉ ልጆች አሉ። ገባችሁ አይደለም? አንዳንዴ ደግሞ ልጅ በመሀላችሁ እስካለ ድረስ እኮ ያለውን ነገር ሁሉ የሆነ ጥፍትፍት አታርጉት። ለምን ልጅ አለ በመካከላችሁ የሚያገናኛችሁ አንድ ትልቅ የሆነ ህይወት አለ፣ እሱም ልጅ ማለት ነውና እኔ አብርሃም የእውነት አሁን ሶሻል ሚዲያ ላይ አንዳንድ መሪዎች እንደሚወጡት አንተ የእውነት ከሩታ ጋር ሆነ ከሆነ አሁን ድጋሜ ሌላ ሴትን አምጥተህ ሌላ ድራማ ለመፍጠር ሌላ ነገር ለማድረግ እየሞከርክ ያለው የእውነት ይሄ ተገቢ አይደለም። አንድ እግዚአብሔር አይወደውም። አንዳንዴ እኮ እግዚአብሔር የማይከብርበትን እግዚአብሔር የማይነግስበትን ነገር እኮ ህይወታችን ላይ ማድረግ ማለት እኮ ይሄ ዝሙት ነው፣ ኃጢአት ነው እንዴ። እኛ እኮ ዘላለማዊ ህይወት ያለን ሰዎች ነን አይደል እንዴ? ምድራዊ ህይወት እኮ ብቻ አይደለም ያለን አይደል እንዴ? እኔ አላውቅም። አንዳንድ ጊዜ የእውነት ነው የምላችሁ በቃ የሆነ እያወቅን ነገሮችን እያደረግናቸው በቃ በዛው ስር ሰደው እየተበላሹ ይሄዳሉና አንዳንዴ መንቃትም አንዳንዴ ሰዎች የሚመክሩንም ነገር አብርሃም ቢሆን በጣም ብዙ የሚመክሩ በጣም ደውለው ይሄ ነገር ትክክል አይደለም ይሄን አታርግ የሚሉ ሰዎች አሉ። ግን አትሰማም። አይደለም ሊሰማ ይቅርና ለኦዲየንስ ራሱ ክብር የለም። ብዙ ጊዜ ብጠሉኝ እኔ ምንም አይመስለኝም አይነት ነገር ነው ብዙ ጊዜ ትናገራለህ። ማቋረጭም ቢሆን አንዳንዴ ሀሳብን ትሰጣለህ እና የእውነት ነው የምላችሁ እኔ ሰላም መፍጠራቸው ሁለቱ ደስ ብሎኛል። ከዚህ በኋላም በጥሩ ነገር ቢገናኙ በጥሩ ነገር ቢመጡ እጅጉኑ ደስ ይለኛል። ለምን ሩታ ማለት በነገራችን ላይ ይሄ ቂመኛ አይነት ሴት አይደለች። በጣም ገራገር የሆነች ሰዎች እንዲሰሩ ሰዎች እንዲለወጡ የሆነ መልካም ልብን ያላት የሴትነት ልክ ናት። እውነት ነው የምላችሁ በጣም መልካም ልጅ ናት ከሚባለው በላይ ማለት ለምን ደግሞም ጥንቁቅ ናት። ማድረግ ያለባትን መናገር የሌለባት እያንዳንዱን ነገር ይሄ ተጠንቅቃ በቃ የሆነ ጥንቅቅ ያለ ሴት ናትና ብየወት እኔ አላውቅም። ስለሱ ይሄ ያ ነው ማለት አልፈልግም። ብዙም እንግዲህ ያው የፈለገ ነገር ቢፈጠር ያው ለወንድምሽ የምታዳየውና ስለዚህ ወንድምሽን ሀሳብ ስለደገፍሽ ነው። አሁንም ወንድምሽ ከሌላ ከአዲስ እንስት ጋር ሊመጣ ስለሆነ ነገ የሆነ ነገር እንዳይፈጠር ሁለቱን ሰላም የማድረግ ስራ ነው አሁን ላይ ያሹና አንቺ ባትያቸው እንግዲህ ሁለቱም በራሳቸው ይቅርታ ከዚህ ፊትም ተባብሏል። ከአብርሃም ጋር እያለች እኮ ሄርሜላ ሩታ ይቅርታ ብላታለች አይደለ እንዴ? ብዙም ይሆናል አይደለ? አዲስ ነገር የፈጠርሽ የሆነ ጥሩ ነገር የሰራሽ አይምሰልሽ። የጅብዱነትም አይደለም። ለምን የሩታን ልብ ስለምታውቂው ማለት ነውና እንግዲህ ያው አብርሃም ደግሞ እስኪ ዛሬ ማምሻ ላይ በምን እንደሚመጣ እናያለን። መቼም አይመጣም አልልም፣ ይመጣል።